ሚያዝያ 17 2018 ዓ.ም የተሰሙ ሰበር መረጃዎች ትራምፕ ኢራን ላይ የኒውክሌር ጦር መሳሪያ እንደማይጠቀሙ ተናገሩም። አሜሪካ በመደበኛ ሁኔታ ወታደራዊ ዓላማዎችን አሳክታለች ያሉት ትራምፕ ኢራን ላይ የኒውክሌር ጦር መሳሪያ እንደማይጠቀሙ ተናገሩም። የአሜሪካው ፕሬዝዳንት የኒውክሌር ጦር መሳሪያ ይጠቀሙ እንደሆነ ከጋዜጦች ለቀረበላቸው ጥያቄ ሲመልሱ ለምን ፈልገዋለሁ በማለት ጥያቄውን የማይረባ ብለውታል። አክሎም እኛ ያለ ኒውክሌር ጦር መሳሪያ ሙሉ በሙሉ ካጠፋናቸው ለምን እንጠቀማለሁ ሲሉ ጠይቀዋል። የኒውክሌር ጦር መሳሪያ ማንም ሰው እንዲጠቀምበት ፈጽሞ መፈቀድ የለበትም። የተኩስ አቁም የሊባኖስ መንግስት ጥያቄ እንደነበር ማስታወቂያ ሚኒስትሩ ገለጹ። አንድ የሊባኖስ ከፍተኛ ባለስልጣን መንግስት የሀገሪቱን ጦር በማሰማራት ሄዝቦላን ትጥቅ ለማስፈታት ወሳኝ እርምጃዎች ሊወስድ እንደሚችል ገለጹ። ነገር ግን ይህንን ለማድረግ የእስራኤል ጦር ከሊባኖስ ጠቅልሎ መውጣት ይኖርበታል ብለዋል። የአገሪቱ ማስታወቂያ ሚኒስትር ፖል መርኮስ ለቢቢሲ ኒውስ ዴይ የተኩስ አቁም ለ3 ሳምንታት እንዲራዘም መንግስታቸው ጠይቆ እንደነበር ተናግረዋል። ከተኩስ አቁሙ ባሻገር እስራኤል በሊባኖስ ላይ በአየር፣ በባህር ወይም በእግረኛ ጦር የምትፈጽማቸው ጥቃቶች እንዲቆሙ የሚል እንደነበረ አስረድተዋል። በተኩስ አቁም ስምምነቱ መሰረት ቤይሩት የሄዝቦላና ሌሎች ከመንግስት ውጭ የሆኑ ታጣቂዎች በእስራኤል ኢላማዎች ላይ የሚፈጽሙትን ጥቃት ለመከላከል ተጨባጭ እርምጃ መውሰድ አለባት። ሞርኮስ የሊባኖስ መንግስት የሀገሪቱን ጦር በማሰማራትና ወታደሮች በሊባኖስ መሳሪያ በላይነት እንዲኖሩ ለማድረግ ተጨባጭ እርምጃዎችን መውሰድ ይኖር ተናግረዋል። ነገር ግን መንግስት ይህ ጦርነት ከመጀመሩ በፊት መወሰድ የጀመራቸው እርምጃዎች የእስራኤል ወረራና ጥቃቶች ባሉ ለውጦች ላይ እንቅፋት መሆናቸውን አብራርተዋል። አክለውም እነዚያን ተጨባጭ እርምጃዎች ሰራዊቱን ወደ ድንበር በማሰማራት ዳግም ለመጀመር ፈቃደኛ ነኝ ብለዋል። የአውሮፓ ህብረት በኢራን የሰላም ውይይት ውስጥ የኒውክሌር ባለሙያዎች እንዲሳተፉ ጠየቀ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ የኒውክሌር ባለሙያዎች በኢራን የሰላም ድርድር ውስጥ ካልተሳተፉ ከቴህራን የሚሰነዘሩ ማስፈራሪያዎች የበለጠ አደገኛ ሊሆኑ እንደሚችሉ ተናገሩ። ካጃ ካላስ በቆጵሮስ በአውሮፓ ህብረት መሪዎች ጉባኤ ላይ ባደረጉት ንግግር ማንኛውም ስምምነት ከዚህ በፊት ከተደረጉት ደካማ የመሆን አደጋ አለው ብለዋል። ኢራን ከአሜሪካና ከአውሮፓ ሀገራት እንደ አውሮፓውያን አቆጣጠር በ2015 የተፈራረመችው ስምምነትን የተቃወሙት ትራምፕ ሀገራቸውን በማስወጣታቸው ይታወሳል። በዚህ ስምምነት መሰረት ኢራን ምስጢራዊ የሆኑ የኒውክሌር እንቅስቃሴዎቿን ለመገደብና ዓለም አቀፍ ተቆጣጣሪዎች ወደ ቴህራን እንዲገቡ መፍቀድ በምላሹ የተጣሉባት የኢኮኖሚ ማዕቀቦች እንዲነሱ ተስማምታለች። በውይይቱ ስለ ኒውክሌር ፕሮግራሙ ብቻ ከሆነና በጠረጴዛው ዙሪያ የኒውክሌር ባለሙያዎች ከሌሉ ከቀድሞ ጋር ሲነጻጸር ደካማ የሆነ ስምምነት ላይ እንደርሳለን ሲሉ ካላስ ስጋታቸውን ገልጸዋል። እናም በቀጠና ውስጥ ያሉ ችግሮች፣ የሚሳኤል ፕሮግራሞች፣ ድጋፍ ስለሚሰጣቸው ታጣቂዎች እንዲሁም በአውሮፓ ውስጥ ያሉ የበይነ መረብ እንቅስቃሴዎች ካልተፈቱ የበለጠ አደገኛ የሆነች ኢራን ትሆናለች ሲሉ ተናግረዋል። የኢራን አመራሮች በአንድነታቸው የሚያሳይ መልእክት አስተላለፉም። ፕሬዚዳንት ዶናልድ ትራምፕ የኢራን አዳዲሶቹ መሪዎች በእውከትና በከባድ ሁኔታ ተከፋፍለዋል ናቸው በማለት በማህበራዊ ሚዲያ ገልጸዋል። ቴህራን ደግሞ እኩለ ሌሊት ካለፈ በኋላ ለሁሉም የኢራን የሞባይል ተጠቃሚዎች በጽሁፍ መልእክት አስተላልፋለች። ፕሬዚዳንት ትራምፕ ልዩነት ለመዝራት ላደረጉት ጥረት ምላሽ ለመስጠት ከፕሬዚዳንቱ፣ ከፓርላማ አፈ ጉባኤው፣ ከፍትህ ሚኒስትሩና ከሌሎች ከፍተኛ ባለስልጣናት የተላከ የጋራ መልእክት ነው ተብሏል። ኢራን ውስጥ አክራሪ ወይም ለዘብተኛ የሚባል ነገር የለም ይላል መልእክቱም። ሁላችንም ኢራናውያን እና አብዮታዊ ነን፣ አንድ ነገር፣ አንድ ሀሳብ ይላል። ባለፈው ሳምንት በኢራን ሚዲያዎች ላይ በአንዳንድ ጥቃቅን ስልታዊ ጉዳዮች ያለመግባባት ምልክቶች በእስላማዊ አብዮታዊ ጥበቃ ዘብ ጨምሮ ከተለያዩ ተቋማት ጋር በተገናኙ በሀገሪቱ መገናኛ ብዙሃን ላይ ታይቷል። መልእክቱ ከአሜሪካ ጋር በሚደረጉ ድርድሮች ውስጥ አስፈላጊ በሆኑ ዋና ዋና ውሳኔዎች ላይ መግባባት እንደሚሰፍን ለማሳየት የታሰበ ነው። ይህም የኢራን ጉዳይ በርቀት ለሚከታተሉ ለሳምንታት በጦርነትና በከፍተኛ የሃይማኖት መሪዎችና አዛዦች ግድያ ምክንያት ስለመጣው ስርዓት የሚጋሩት ሀሳብ ነው። አሁን ብዙ ውሳኔዎች ሰጪዎች አሉ። አንዳንዶች የበለጠ ተራማጅ ሲሆኑ፣ ሌሎች ደግሞ የበለጠ አክራሪ እንደሆኑ ተደርገው ይታያሉ። ሆኖም ሁሉም ከኒውክሌር ፕሮግራም እስከ ሆርሙዝ ወሽመጥ ድረስ ባሉ ጉዳዮች ላይ ያላቸው ቀይ መስመር ግልጽ ነው። የ2026 የአሜሪካ መከላከያ ሚኒስቴር በሆርሙዝ ወሽመጥ ላይ ፈንጂ በመጥመድ የተኩስ አቁም ጥሰት ነው አሉ። የአሜሪካ መከላከያ ሚኒስቴር ፔት ሄግስትን ኢራን በሆርሙዝ ሰርጥ ላይ ፈንጂ ለማጥመድ የምትሞክር ከሆነ እንደ ተኩስ አቁም ስምምነት ጥሰት እንደሚቆጠርና በዚህ አግባብ ምላሽ እንደሚሰጠው ተናገሩም። መከላከያ ሚኒስቴሩ ዛሬ በሰጡት መግለጫ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችው እገዳ ያለማመንታት እና ይቅርታ እያስፈጸመች መሆኑን ገልጸዋል። አሜሪካ እስከ ዛሬ ጠዋት ድረስ በአጠቃላይ 34 መርከቦችን ማስመለሷን ጠቅሰዋል። ያለ አሜሪካ ፍቃድ የትኛውን መርከብ በወሽመጡ አያልፍም ሲሉ የተናገሩት ሄግስት ተጨማሪ መርከቦች እንይዛለን ብለዋል።
ዋሽንግተን ይህንን እገዳ የጣለችው ኢራን በሆርሙዝ ወሽመጥ ላይ የሚደረጉ ጉዞን ክልከላው ከአንድ ወር በላይ ከቆየች በኋላ ነው። ኢራን ባለፉት ቀናት 2 መርከቦች ላይ ተኩስ እንደተከፈተችና እንደያዘችም ተገልጾ ነበር። መከላከያ ሚኒስትሩ ሄጌስት የተያዙት የአሜሪካና የእስራኤል መርከቦች አለመሆናቸውን ተናግረዋል። አክሎም ፈጣን ጀልባ ከሽጉጥና የተሳሳተ ዓላማ ጋር የያዘ ሰው በሙሉ ኢላማ ሊያደርገው ይችላል ሲሉ የኢራን እርምጃ ተጥለዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል ሙሉ በውሃ መተላለፊያው ላይ ፈንጂ ለማጥመድ ወይም የመርከቦቹን ጉዞ ለማስተጓጎል የሚሞክር የኢራን ፈጣን ጀልቦች እንዲወድሙ ትዕዛዝ ሰጥተዋል። የመከላከያ ሚኒስትሩ ሄግስትም ያለምንም ማመንታት ለማውደም እንተኩሳለን ብለዋል። መከላከያ ሚኒስትሩ ኢራን በሆርሙዝ ወሽመጥ ላይ ፈንጂ እንደምታጠምድ ስለመዛመቷም ተጠይቀዋል። በግድ የለሽነትና ኃላፊነት በጎደለው መንገድ ተጨማሪ ፈንጂዎችን ለማጥመድ የሚደረግ ሙከራ ካለ ምላሽ እንሰጠዋለን፣ የተኩስ አቁም ጥሰት ነው ብለዋል። ኢራን አሁንም ቢሆን ጥሩና ብልህ ስምምነት ላይ ለመድረስ እድል እንዳለ ተናግረዋል። ኢራናውያን በብልሃት ለመምረጥ መስኮቱ ክፍት እንደሆነ ያውቃሉ ያሉት ሄግስት ማድረግ ያለባቸው ትርጉም ባለውና ሊረጋገጥ በሚችል መልኩ የኒውክሌር መሳሪያውን መተው ብቻ እንደሆነ ገልጸዋል። የጃፓን መንግስት ኃይል ለመቆጠብ ለሰራተኞቹ አዲስ አለባበስ ሕግ አወጣም። በመካከለኛው ምስራቅ የሚካሄዱ ጦርነት በመላው ዓለም ኃይል ወጪን እየጨመረ መሆኑ ይታወቃል። ይህንን ወጪ ለመቀነስ ኃይል ለመቆጠብ የቶኪዮ መንግስት ዛሬ አዲስ መመሪያ ይፋ አድርጓል። የቶኪዮ ሜትሮፖሊታን አስተዳደር እንደገለጸው የመንግስት ሰራተኞች አጫጭርና ቁምጣ ያሉ ልብሶችን እንዲያደርጉ ይበረታታሉ። ቲሸርትና ወፍራም ያልሆኑ ሹራቦች እንዲያደርጉ ይታዘዋል። ቀደም ሲል በቶኪዮ ውስጥ የሚገኙ የመንግስት ሰራተኞች በሙሉ ልብስ ከረባት የማድረግ ግዴታ ያለባቸው ቢሆንም አሁን ግን ይህ ግዴታ ሙሉ በሙሉ መነሳቱን ኤኤፍፒ ዘግቧል። እንደ ዘገባው ይህንን እርምጃ መውሰድ ያስፈለገው በመስሪያ ቤቶች ውስጥ የአየር ማቀዝቀዣ ወይም ኤር ኮንዲሽኒንግ ወጪን ለመቀነስ ነው። አንድ የቶኪዮ ባለስልጣን ለዜና አውታር ሲናገር ከዚህ ወር ጀምሮ ሰራተኞች ቁምጣ እንዲለብሱ መፍቀድ እንድንጀምር ያደረገን አንዱ ምክንያት የመካከለኛው ምስራቅ ጦርነት ነው ብለዋል። አሜሪካዊቱ የኮንግረስ አባል ኢልሃን ኦማር የቀረቡት የቤተሰብ ሀብት ሪፖርት አወዛጋቢነት ተከትሎ የባለቤታቸው ቲም ማይኔት የጋራ ንብረት የሆነው የካሊፎርኒያ ወይን ፋብሪካ በይፋ መዘጋቱ ተረጋገጠ። እርምጃው የተወሰዱ ሪፐብሊካኑ ኮንግረስ አባላት በቤተሰብ ድንገተኛ ሀብት ማድረግ ላይ ማብራሪያ እንዲሰጡ ከተጠየቁ ከጥቂት ሳምንታት በኋላ ነው። ሚኒሶታን ወክለው በምክር ቤት የገቡት የዲሞክራት አል ኦማር መጀመሪያ ላይ ባቀረቡት የፋይናንስ ሪፖርት የቤተሰቦቻቸው ሀብት ከ6 ሚሊዮን እስከ 30 ሚሊዮን ዶላር እንደሚደርስ አሳውቀው ነበር። ይህ ከፍተኛ ሀዝ እሳቸው ከምክር ቤቱ ካሉ ከፍተኛ ባለጸጋ ዲሞክራቶች ተርታ አሰልፏቸው የነበረ ቢሆንም የኮንግረስ አባላት ትኩረት ከሳበ በኋላ ባለፈው መጋቢት ወር ሪፖርታቸው በማሻሻል የንብረቶችን ዋጋ ወደ ዜሮ ዝቅ ማድረጋቸው ከፍተኛ መነጋገር ሆኗል። የኦማር ቃል አቀባይና የህግ ባለሙያዎች ለዚህ ድንገተኛ የሀብት መጠን ማሽቆልቆል በምክንያትነት ያቀረቡት የባለቤታቸው ሂሳብ ባለሙያዎች ንብረትን ሲመዘግቡ አዳን አቀናንሰው ባለመቅረባቸው የተፈጠረ ሪፖርት ስህተት መሆኑን ተናግረው አብዛኛው የሀብት ድርሻ ይዟል የተባሉና ኢስቶኮር ኤልዲሲ የተሰኘው የወይን ፋብሪካ የህዝብ ተወካዮች ምክር ቤት የቁጥጥር ኮሚቴ ሰብሳቢ ጆንስ ኮመር ማብራሪያ የሚጠይቅ ደብዳቤ ከጻፈ ከ2 ወራት በኋላ ሚያዝያ 4 ቀን በይፋ መዘጋቱን የካሊፎርኒያ ግዛት የንግድ መዝገቦች ያመለክታሉ። ተቋሙ ከዚያ ቀደም በ2023 አንድ ባለሀብት በማሳሳት $300,000 ወስዷል በሚል የማጭበርበር ክስ ቀርቦበት እንደነበር መረጃዎች ያሳያሉ። የፋብሪካው ድረገጽም ሆነ የማህበራዊ ሚዲያ ገጾች አሁን ላይ ሙሉ በሙሉ ተዘግተዋል። የዚህ የፋይናንሳዊ ሪፖርት በዋሽንግተን የፖለቲካ መድረክ ላይ የሰላ ቃላት ልውውጥ አስነስቷል። ፕሬዚዳንት ዶናልድ ትራምፕን ጨምሮ በርካታ ሪፐብሊካኖች የኦማር ፋይናንስ በፍትህ ተቋማት ሊመረመር ይገባል ሲሉ፣ የሪፐብሊካኑ መሪ ቶም ኤመር ጉዳዩን በምርጥ አገላለጽ የአቅም ማነስ በከፋ አገላለጽ ደግሞ ሀቅን የመሸፋፈን ሙከራ ነው ሲሉ ኮንነውታል። በሌላ በኩል የዲሞክራቶችና ናሳ መሪ ሐኪም ጄፈሪስ ኦማር በቀኝ ዘመም የሥራ ጽንሰ ሀሳብ አራማጆች ቋሚ ጥቃት ሰለባ መሆናቸውን በመግለጽ ምክር ቤቱ አትኩሮቱን የኮንግረስ አባላት ፋይናንስ ከመቆጣጠር ይልቅ በኢኮኖሚና በውጭ ጉዳይ ፖሊሲዎች ላይ ማድረግ እንዳለበት ተከላክለውላቸዋል። እስካሁን ባለው ሂደት የወይን ፋብሪካው መዘጋት ከኮንግረስ ምርመራ ጋር ቀጥተኛ ግንኙነት እንዳለው የሚያሳይ ተጨባጭ ማስረጃ ያልወጣ ሲሆን በኦማር ሆነ በባለቤታቸው ላይ በይፋ የቀረበ የሕግ ጥሰት ክስ የለም። ይሁን እንጂ በአንድ ዓመት ውስጥ ከ$30 ሚሊዮን ግምት ወደ ዜሮ የወረደው የሀብት ሪፖርት በኦማር ላይ የሚሰነዘሩ የፖለቲካ ትችትና የኮንግረስ ክትትል ይበልጥ እንዲጠናከር ማድረጉ አልቀረም።